የጋዛው ሐማስ ለሁለት ወራት የሚዘልቅ የተኩስ አቁም ስምምነት ሐሳብን ሲቀበል እስራኤልና አሜሪካ አረ በጭራሽ አሉት። የጋዛው ቀውስ ከትላንቱ ዛሬ ከፍቷል። ሁቲዎች በእስራኤል ላይ የሚሳኤል ጥቃት ሰንዝረዋል። እስራኤል 2 ሚሳኤል አየር ላይ አከሸፍኳለች። ለጥቃቱም ሁቲዎች ኃላፊነቱን ወሰዱ። የእስራኤል ጦር ዝግጅት ወደ ኢራንም ቀይ መስመሬን ካለፋችሁ መጥፊያችሁ ነው አለች። ያው ምላሽ አጣው። የመካከለኛው ምስራቅ ቅጥ ያጣ የፖለቲካና የወታደራዊ ውጥረት ውሎ ሆኗል። የየመን ሁቲዎች እስራኤል በጋዛ ለምትፈጽመው ጥቃት ምላሽ ምክንያቱም አሳማኝ ነው በሚል በእስራኤል አየር ክልል ላይ ከኢላት እስከ ሞት ባህር ከቤንጎሪዮን ዓለም አቀፍ አየር ማረፊያ እስከ ሃይፋ እንዲሁም ከቴልአቪቭ እስከ ቀይ ባህር ሚሳኤል ማዝነባቸውን ቀጥለዋል። በስምምነት ስም አሜሪካ በማዕከላዊ እዟ አማካይነት የምታደርሰውን ጫና የቀነሰው ሁቲ አሁን ሙሉ ትኩረቱ እስራኤል መሆኗ ተረጋግጧል። ያም ሆኖ ግን እስራኤል ከየመን ሚሳኤል ተወነጨፈ እንጂ ጉዳት አልደረሰብኝም በሚል ለአጸፋ ዝግጁነቷ ለ10 ዓመታት ሰላም ለናፈቀው የየመን ህዝብ ሌላ ስጋት ደቅኖበታል። ሁቲ 2 ሚሳኤሎችን አዳሩን እስራኤል ላይ ሲያስወነጭፍ ሁለቱንም ቴልአቪቭ አክሽፍ ያለው እያለች ይገኛል። ሁቲ ኃላፊነቱን ወስዷል። በሰሜናዊ ዌስት ባንክ ያደጋ መጥቷል ድምፅ ሰጭ ደውሎች የተጠንቀቁ ድምፅ አሰምተዋል። በርካቶችም ወደ መጠለያ እንዲገቡ ሆኗል። የየመን የሚሳኤል ኃይል ክንፍ አውሮፕላን ማረፊያውን ማለትም እስራኤላውያን ቤንጉሪን ብለው የሚጠሩትን ኢላማ አድርጓል። በተያዘው ይፋ አካባቢ ማለት ነው። ሃይፐርሶኒክ ባሊስቲክ ሚሳኤል በመጠቀም ይሆናል። ዘመቻው ዓላማውን በአግባቡ ያሳካ ነው። ሚሊዮን ጽዮናውያን ወደ መጠለያ እንዲያሯሩጥ አድርጓል። የአውሮፕላን ጣቢያውም እንቅስቃሴ እንዲያቆም ጥቃቱ አድርጓል። ምንም አይነት ጉዳት ያልተመዘገበ ሲሆን የመጀመሪያው ሚሳኤል እጅጉን አስፈሪ ከባቢን የፈጠረ ነበር የሚል መረጃ ከእስራኤል በኩል ወጥቷል። የእስራኤል ጦር በስኬት ማምከን ችለናል በተደጋጋሚ ቢለውም ሁቲ በየትኛውም የእስራኤል ክፍል መድረስ የሚያስችል አቅም እንዳለኝ አረጋግጫለሁ በሚል ወታደራዊ ስኬቱን ያጎለዋል። የማለዳው ጥቃት በሺዎች የሚቆጠሩ ዜጎች ወደ መጠለያ እንዲገቡ አድርጓቸዋል። በዮርዳኖስ ሸለቆና ሰሜናዊ ዌስት ባንክ አደጋ ደቅኖ እንደነበር ከእስራኤል በኩል የሚወጡ መረጃዎች በግልጽ እያመላከቱ ነው። ዜጎች በእጅ ስልካቸው ረዥም ርቀት ተወንጫፊ ባሊስቲክ ሚሳይል እየመጣ ነው የሚል መልእክት ደርሷቸው ከአደጋው ራሳቸውን ለማዳን ሲሯሯጡ ታይተዋል። በእርግጥ ለእስራኤላውያንም ቢሆን እስከ መቼ በዚህ ልክ በአደጋ መጥቷል ድምፅ ሰጭ ደውሎችና የእጅ ስልክ መልእክት ራሳቸውን መታደግ ይችላሉ? ከባዱ ጥቃት ሲሰነዘርስ እንዴት በጠባቧ እስራኤል በ21900 ስኩዌር ኪሎ ሜትር ስፋት ውስጥ ማምለጥ ይቻላል? ምላሹን የእስራኤል ጦር አውቀዋለሁ ቢልም አደጋው ግን የከፋ እንደሚሆን ገሃድ ነው። ከዚህ በፊት በኢራን ጥቃት ስለሚታጎስ እስራኤል ሳይረኑ ድምፅ ከማሰማቱ በፊት በእጅ ስልካቸው ምልክት መስጠቷን ያሳውቀች ሲሆን ለዜጎቿ አደጋውን መቀነስ በጦርነት ሆኖ ሳይሆን በጠረጴዛ ዙሪያ ነው የሚል ግፊት ከዜጎቿ ጭምር እንዳለባት ግን የታጋቾች አደባባይ ተቃውሞ ማሳያ ሆኗል። የሁለተኛው ሚሳኤል አደጋ የጋረጠ ባለመሆኑ ምንም አይነት የአደጋ መጥቷል ድምፅ በአካባቢው አልተሰማም የሚል መረጃ አይዴፍ አጋርተዋል። ከካታር እስከ ኢራን፣ ከሳውዲ እስከ እስራኤል፣ ከአረብ ኤሚሬቶች እስከ ሊባኖስ በጥቅሉ 21 ሀገራትን በመካከለኛው ምስራቅና ማዕከላዊ እንዲሁም ደቡባዊ ኤዥያ የሚያካለው የአሜሪካ ማዕከላዊ እዝ ሴንትኮም በሁቲዎች ላይ የሚደርሰውን ጥቃት በመግታቱ አንድ አደገኛ ኃይልን ቀንሶ ከዳዊት ቤንጎሪዮኑ ጋር መፋለም ቀላሉ የቤት ስራ ሆኖላቸዋል ላል ሁቲዎች። እስራኤልም ከታሪካዊ ወዳጆቿ ሳይቀር የጋዛውን ግፍ አቁሚ ግፊት እየበረታባት ባለበት ሰዓት ሁቲ ጥቃቱን ማጠናከሩ ከመልእክት ይሻገራል ለማለት አዳጋች ቢሆንም በኢራን መታገሱ ግን ለኔታንያሁ መንግስት ፈተናው የዋዛ አይሆንም። ይህ በጽዮናውያኑ አገዛዝ የተፈጸመ የዘር ፍጅት ነው። ይህ የታሪክ መቅዘፍት ሆኗል። ለዚህ ወንጀል ደጋፊ የሆነ ሰውና ከጀርባ ያለው ሁሉ መወገዝ አለበት። ሁሉም ዓለም ከምንም በላይ ሙስሊሙ ዓለም ፍልስጤማውያንን ማስታጠቅ አለበት። እንደ ሁቲው ወታደራዊ ቃል አቀባይ የሀያ ሳሬ ቢያንስ እንኳን የእስራኤልን አየር ክልል የጸጥታ ስጋት ያለበት ማድረግ ተችሏል። የብሪታንያ አየር መንገድ ወደ እስራኤል የሚያደርገውን ጉዞ እስከ ሰኔ መጨረሻዎቹ ማራዘሙም ይህኑ ጫና በግልጽ የሚጠቁም አድርጎታል። ሁቲ በየቀኑ በሚባል ወደ እስራኤል ሚሳኤል ማስወንጨፉን ተያይዞታል። በ5 ቀናት ውስጥ 5 ሚሳኤሎችን አስወንጭፏል። እስራኤልም ከዚህ ቀደም ለደረሰባት ጥቃት አጸፋዊ ምላሽ መስጠቷ የሚታወስ ሲሆን በየመን ሰና አየር ማረፊያ ላይ ከግማሽ ቢሊዮን ዶላር በላይ የሚገመት ሀብት ላይ ጉዳት ማድረሷን ማሳወቋ የሚዘነጋ አይደለም። የእስራኤል አየር ኃይል በሆዴዳ ሳሊፍ ወደቦችና በሳዕዳ አካባቢዎች ጥቃት ማድረሱ በእርግጥም በየመንና በእስራኤል ኃይሎች መካከል ያለውን ውጥረት አደገኛ እንዳደረገው የሚጠቁም ሆኗል። ሁቲ ሞት ለአሜሪካ ሞት ለእስራኤል አይሁዶች የተረገሙ ይሆኑ በሚል በቀይ ባህር ሳይቀር የባህር ትራንስፖርት ትራፊኩን ሲያውከው ሰንብተዋል። ሁቲ ሐማስና እስራኤል ተኩስ አቁም ሲያደርጉ ጋባር
አድርጎት የነበረውን ጥቃት ስምምነቱ እንደፈረሰ ወዲያውኑ መቀጠሉ ከፍልስጤሞች ጎን ነኝ የሚለውን አቋሙን ዓለም አቀፍ ለማድረግ ተጠቅሞበታል። በእርግጥ ከቱርክና ኢራን ቀይ መስመር የመግለጫ ጋጋታ ተጨባጭ ወታደራዊ እርምጃ ውስጥ ገብቶ ለፍልስጤሞች ቆሜያለሁ ማለቱን ያስረገጠው በነ ሁሴን በድረዲን አልሁቲ ተመስርቶ በወንድማቸው አብዱል ማሊክ አልሁቲ የሚመራው የቀይ ባህር ጠረፉ ሁቲ ነው። ከመጋቢት ወዲህ የእስራኤል ጦር ጥቃቱን በየመን ላይ ቢያጠናክርም ሁቲዎች ቢያንስ 41 ባሊስቲክ ሚሳይሎችንና ከ10 በላይ የሰው አልባ አውሮፕላኖችን አስወንጭፈዋል። በጥቅሉ ከ500 በላይ ጥቃቶችን ከቀይ ባህር እስከ መሃል እስራኤል ሁቲ ከ2016 ህዳር አንስቶ ፈጽመዋል። ይህ ሁሉ ግራ የገባው አካሄድ መካከለኛው ምስራቅ ላይ ባንዣበበበት ሰዓት ሐማስ ተኩስ ለማቆም ተስማምቷል። ያው ግን እስራኤልና አሜሪካ ውድቅ አደረጉት እንጂ የሚለው እያነጋገረ ነው። አልጃዚራ ሐማስ በአሜሪካ ቅድ መሰረት የ60 ቀናት ተኩስ አቁምን ተቀብሎ 10 ታጋቾችን ለመልቀቅ ተስማምቷል ብሏል። ዋሽንግተን ሐሰት ነው ብትለውም እየተደረገ ያለው ድርድር ተቀባይነት የሌለውና ተስፋ አስቆራጭ እንጂ ለተኩስ ማቆም የተቀራረቡም አይመስሉም አንደምታ ያለው መግለጫ ዋሽንግተን ማውጣቷ ደግሞ ጉዳዩን ሌላ መልክ ያሰጠዋል። አስቸጋሪ ሁኔታዎች አሉ። ሐማስ ግትር ነው። የአሜሪካው ተወካይ ስቲቭ ዊትኮቭ ምሽቱን እንዳሉት ሐማስ ተኩስ አቁሙን አልተቀበለም። ለተልዕኳችንም እጅ አንሰጥም። እስካሁን 118 ታጋቾችን በሕይወት አስመልሰናል። 20 የሚሆኑትን በእርግጠኝነት አሁንም በሕይወት አሉ። ሌሎቹ የሉም። ሁሉንም ወደ ቤታቸው እንመልሳለን። እንደ ወትሮ አሁንም ሕይወታችንን ለመቀማት የሚፈልጉትን ሁሉ እናሸንፋለን። ሁሉንም ታጋቾች እናስመልሳለን። ከእንግዲህ ጋዛ ለእስራኤል ስጋት እንዳትሆን እናደርጋለን። ቴልአቪቭም ብትሆን አልደረሰኝም ቢሆንም ተቀባይነት የለውም በሚል እንደሞገደች ነው። የአሜሪካ መንግስት እስራኤልን ጀርባ ሰጥቷታል የሚል ዜና ሲያሰራጩ የሰነበቱት ወገኖችም ያው ዋሽንግተንና ቴልአቪቭ ተጣልተዋል የሚለውን ሴራቸውን ብዙ ሳይጓዙበት ሊያሳዩነ ወደሚል ዞረዋል። አሜሪካና እስራኤል የመንግስታቱ ድርጅትና መሰረታዊ የሰብአዊነት መርሆችን ችላ ብለው በራሳቸው መንገድ ለጋዛ ድጋፍ በሚል አዲስ የእርዳታ ኢኒሼቲቭን መከተላቸው ማሳያው የዚህ ሆኗል። ከዚህ ባሻገርም እርዳታ መግባት በመጀመሩ አሜሪካ በራሷ መንገድ የቃኝች ነው በሚል በርካቶች ቢተቹትም ያም ሆኖ ግን ለጋዛ ሰዎች እርዳታ እንዲገባላቸው ማድረጉ በራሱ መልካም አጋጣሚ ሆኖ ሊመዘገብ ይችላል። የነ አያቶላ አሊ ኻሜኒ ከታሪክ አንጻር ከ10 ዓመታት በፊት የተናገሩትን ጭምር እነ ጠቅላይ ሚኒስትር ቤንያሚን ኔታንያሁ በመምዘዝ ዛሬም እስራኤል ጠላቶቻችን አያቶላዎቹ ናቸው በሚል ሀሳቧን ለህዝቧ እያጋባች ይገኛል። በ11ኛው ደቂቃ የእስራኤልን ሀገርነት ቀድማ በሃሪ ኤስ ትሩማን እውቅና የሰጠችው ዋሽንግተን በእስራኤል ላይ የሚጨክን አንጀት ይኖራታል ለማለትም አዳጋች ነው። ብሪታንያም ብትሆን እስራኤል በጋዛ እየፈጸመች ያለውን ጥቃት እስካላቆመች የንግድ ጉዳዮችን ለማቆም እገደዳለሁ የሚል ውሳኔ ላይ ብትደርስም የንግድ ተወካዩን ወደ እስራኤል ልካ ከቢዝነስ ሰዎች ጋር እንዲነጋገሩ ማድረጓ ግፊት ቢኖርም ከምዕራቡ በኩል ኔታንያሁ ጋር ዛሬም የመስራት ፍላጎቱ እንዳለ በግልጽ የሚጠቁም ሆኗል። ታዲያ በካታር ዶሃ የዶናልድ ትራምፕ የመካከለኛው ምስራቅ ልዩ መልክተኛ ስቲቭ ዊትኮፍና ሐማስ በረቂቅ ሀሳቡ ላይ ተስማምቶበታል የሚለው መረጃ ከመውጣቱም ባሻገር የትራምፕ አስተዳደር የ2 ወራቱን ተኩስ አቁም ዋስትና እንደሚሰጠው ቢናገርም የሊኩድ ፓርቲው ኔታንያሁም ሪፐብሊካኑ ትራምፕም ምላሽ እስካሁን የላቸውም። ሄዶ 600ኛ ቀኑን የያዘው በጋዛ ከ54 ሺህ በእስራኤል ከ1200 በላይ ሰዎችን የቀጠፈው የጋዛ ጦርነት መፍትሄ ካልተበጀለት ሁቲም ሚሳኤሉን ያስወነጭፋል፣ እስራኤልም የጋዛውን ሰቁቃ ትቀጥልበታለች። ኢራንና ቱርክም ጋዜጣዊ መግለጫቸውን ያወጣሉ። የመንግስታቱ ድርጅትም ለይስሙላ ሀሳቡን ይሰጣል። በመሃል ደራሽ ያጣው የጋዛ ሰው ግፉ የበረታበታል። በረሃብና በጥይት አረር ህይወቱንም ያጣል። ዓለም የግዷንም ቢሆን ልትውጠው የምትችለው መሬት ላይ ያለ ሀቅ ሆኖ ተመዝግበዋል። የእስራኤልና የአሜሪካ ውጥረት ዛሬ መልኩን ለውጦ ሊረግብ ወይንም ደግሞ ሊጦዝ ይችላል የሚል መረጃ ቢጋራም የእስራኤል ጦር ግን ግስጋሴውን በጋዛ ምድር መቀጠሉ አነጋጋሪ ሆኗል። ሁኔታዎች ከዚህ ሊሻገሩ እንደሚችሉ የቱርኩ ፕሬዚዳንት ረሲፕ ጣይብ ኤርዶሃን ከዚህ በፊት እስራኤልን እንወራለን፣ ኢየሩሳሌምን እናድናለን በሚል መግለጫ መስጠታቸውን ሳይቀርና ጠቅላይ ሚኒስትር ቤንያሚን ኔታንያሁ እየዛቱበት ይገኛል። ይህ ማለት ቀደም ሲል የተደረገ ሀሳብ ቢሆንም ሁኔታዎች ግን አሁንም እየተለጠጡ መምጣታቸውን ግምት ውስጥ ማስገባት የሚያዳግት አይደለም። ሁቲዎች ጥቃት መሰንዘራቸው በእስራኤል ላይ የመካከለኛው ምስራቅ ፖለቲካ ሌላ መልክ ሊያሰጠው እንደሚችል ቢነገርም አሁንም ግን አሜሪካና እስራኤል አንድ ላይ የመቆማቸው ነገር እየተረጋገጠ መጥተዋል። ታዲያ በዚህ ሁኔታዎች ላይ ያለው ዓለም አስቸጋሪውን ጊዜ እንዴት መቋቋም ይቻላል፣ መፍትሄስ እንዴት ማምጣት ይቻላል የሚለው ላይ በጠረጴዛ ዙሪያ መምከር እንደሚጠበቅበት እየተነገረ ነው። ሁኔታው ውስብስብ ከመሆኑም በላይ የዓለማችን ቴክኖሎጂ ረቂቅ ደረጃ ላይ ደርሷል በሚባልበት ሰዓት ከኒውክሌር
እስከ የተለያዩ አይረንዶም ወይንም ደግሞ አየር ላይ የሚጠመዱ ሚሳኤሎች ሳይቀሩ ጥቅም ላይ ይውላሉ በሚል ስጋት የተደቀነባት ዓለም በመካከለኛው ምስራቅ እስራኤልና ኢራን መፋጠጣቸው ከትላንቱ ዛሬ ስጋቱን የከፋ ያደርገዋል። እስራኤልና ኢራን ቀይ መስመራችንን ተጣጥሰናል የሚል ፖለቲካዊ አንደምታ ላይ ደርሰው ወይም መስማማት አሊያም ውጥረታቸውን አጠናክረው ካልቀጠሉ በስተቀር አንዳች የሚለይለት ነገር አይኖርም ተብሏል። አያቶላ አሊ ሀምኒ እኛ ቀይ መስመር አለን፣ እስራኤል ከሞከረችን ምላሻችን ይከፋል በሚል ተደጋጋሚ መግለጫ በመስጠት ይታወቃሉ። ያም ሆኖ ግን ፖለቲካውን በራሳቸው መንገድ ለመቃኘት የሚሞክሩት የእስራኤሉ ጠቅላይ ሚኒስትር ቤንያሚን ኔታንያሁ የእኛ ቀይ መስመር ከመቼውም ጊዜ በላይ የከፋ ነው፣ እናም ጥቃት እንሰነዝራለን ማንም ይሁን ማን ለመፍትሄ ካልሰራ ጥቃታችን ከባድ ነው በሚል አስቸጋሪውን ሀሳብ በመስጠት ላይ ይገኛል። የየመን የሚሳኤል ኃይሎች የተቀናጀ ወታደራዊ ጥቃት አድርሰዋል። በእስራኤል ቤንጎሪዮን አየር ማረፊያ የተሳካ ዘመቻ ፈጽመዋል። The missile force of Yemeni armed forces carried out a specific military operation. የኔታንያሁ መንግስት ፍልስጤማውያንን ከቀያቸው የማፈናቀል እቅድ አለው። ከጋዛ ሰርጥ ወደ ደቡባዊ ክፍል ለማፈናቀል ነው የተነሳው። ሲሞትሪችም ፍልስጤማውያንን ከጋዛ እናጸዳቸዋለን ሲሉ ነበር። Government is planning to drive Gazans from their homes. I was talking to Vladimir Putin. እኔና ፕሬዝዳንት ፑቲን ለ2 ሰዓት ተኩል ያህል በስልክ ተነጋግረናል። መልካም የሚባል መግባባት ላይም ደርሰናል። ሩሲያ ጦርነት ትፈልጋለች። በሌላ በኩል ዩክሬን ለሰላም ዝግጁ ናት። ስለዚህ ሩሲያ ወደ ሰላም እስክትመጣ ድረስ ማዕቀብ አስፈላጊ ነው። ግራ መጋባቱ በመካከለኛው ምስራቅ ፖለቲካ ዛሬም እንደቀጠለ ማሳያው የበዛ ሆኗል። ኢራንና አሜሪካ ለድርድሩ ለአምስተኛው ዙር ወደ ጣሊያን ሮም ለማቅናት ዝግጅት ላይ ሳሉ ኢራን እስራኤል በኒውክሌር ጣቢያ ላይ ጥቃት ከሰነዘረችብኝ ኃላፊነቱን አሜሪካ ጭምር ትወስዳታለች ማለቷ እንግሊዝ፣ ካናዳና ፈረንሳይ ከሐማስ ጎን ቆመዋል በሚል ኔታንያሁ መክሰሳቸው ደቡባዊ ሊባኖስ አደገኛ ጥቃት በእስራኤል እንደተፈጸመበት መገለጹ በእርግጥም መካከለኛው ምስራቅ እንዲሁም ዓለም ፖለቲካቸው ለትንበያ አዳጋች ሆኖ እንደሚቀጥል ማሳያ ያደርገዋል። እስራኤል ኢራንን በተለይም ድርድሩ የማይሳካ ሆኖ ከታያት ከትራምፕ አረንጓዴውን ምልክት ተቀብላ ሳይቀር ልትመታት ዝግጅት ላይ ናት በሚል የአሜሪካ ባለስልጣናት ስማችን አይገለጽ በሚል ለሲኤንኤን መረጃ መስጠታቸው መሰማቱ በቴህራን ፖለቲካ ውስጥ ጥርጣሬውን ያጎላ በድርድሩ ክፍተቱን የመሙላት አካሄዱን በጥያቄ ውስጥ እያጀበው ሊቀጥል ችሏል። ማሳያዎቹ የበዙ ሲሆኑ በ21932 ስኩዌር ኪሎ ሜትር እጅግ አነስተኛ ስፋቷ በሙሉ እስራኤል እንዴት ኢራን መድረስና ሚሳኤሎቻቸውን ማስወንጨፍ እንደሚችሉ የእስራኤል አደገኛ ተዋጊ ጀቶች ከኤፍ-16 እስከ 35 ልምምድ እያደረጉ ነው። የአይነቱ ልምምድ ደግሞ ቴልአቪቭ ለበርካታ አስርተ ዓመታት በመካከለኛው ምስራቅ የአየር ጥቃት ለመሰንዘር የምታደርገው አይነት ወታደራዊ ልምምድ በመሆኑ መንገዱ ሁሉ ወደ ቴህራን መሆኑን ተገንዝበዋል የጦር አዋቂዎች። ከቴህራን በኩል